አገሪቱ ላላት የኢኮኖሚ እድገት የሚመጥኑ አይደሉም። ፋይናንስን ኢትዮጵያ ውስጥ ወይ በብሔር የተደራጀ ነው ወይ በሃይማኖት ነው ወይ በፖለቲካ ነው። ከኔ ጎጥ የተቋቋመ ባንክ ብቻ ነው አክሲዮን የምገዛው የሚል ሐሳብ ሳይሆን አትራፊ ባንክ ማን ነው የተሻለ በየአመቱ ዲቪደንድ የሚሰጠኝ ባንክ ምንድነው ብሎ ነው። ከአንድ አመት ከሁለት አመት በኋላ 32 ባንክ ላይ ኖረን ይችላል። አብዛኛው የግል ባንኮቻችን ተደምሮ አንድ የኬንያ ባንክም የሆኑበት ሁኔታ አይደለም ያላቸው። የተሻለ መልካም አጋጣሚ ይዘው ሊመጡ ይችላሉ። ኢትዮጵያ ወደ ተሟላ የማክሮ ኢኮኖሚ ማሻሻያ ፖሊሲ ትግበራ መግባቷ ይታወቃል። የማክሮ ኢኮኖሚ ሪፎርሙን ተከትሎ እየተወሰዱ ያሉ እርምጃዎች በኢትዮጵያ አዳዲስ አሰራሮች እንዲተገበሩ አስችሏል። በአዲሱ የባንክ ስራ አዋጅ ማሻሻያ መሰረትም የውጭ ባንኮች በኢትዮጵያ የፋይናንስ ኢንዱስትሪ እንዲሳተፉ ተፈቅዶላቸዋል። የውጭ ባንኮች ወደ ኢትዮጵያ ሲገቡ ደግሞ የሀገር ውስጥ ባንኮች ተወዳዳሪ ለመሆን አቅማቸውን ማሳደግ የግድ ይላቸዋል። የኢትዮጵያ ብሔራዊ ባንክ በልዩ የኢኮኖሚ ዞን ውስጥ ቅርንጫፍ ከፍተው መስራት የሚፈልጉ ባንኮች ፈቃድ ለማግኘት ማሟላት የሚገባቸውን መስፈርቶች የሚወስን የመመሪያ ረቂቅ አዘጋጅቷል። በረቂቁ መሰረት አንድ ባንክ በልዩ የኢኮኖሚ ዞኖች ውስጥ ቅርንጫፍ ለመክፈት የሚያስችለውን ፈቃድ ለማግኘት በባለፈው የበጀት ዓመት መጨረሻ ያለው ሀብት ከአጠቃላይ የባንክ ኢንዱስትሪው ጥሬት ወይም አሴት ቢያንስ 2% ድርሻ ሊኖረው ይገባል የሚል ቅድመ ሁኔታ ያስቀምጣል። በሰኔ 2016 የንግድ ባንኮች አጠቃላይ ሀብት 3.3 ትሪሊየን ብር መድረሱን የብሔራዊ ባንክ ፋይናንሻል ስቴቢሊቲ ሪፖርት ያሳያል። ከዚህ አኳያ ባንኮች በተያዘው ዓመት ስራ ላይ ይውላል ተብሎ የሚጠበቀውን የመመሪያ ረቂቅ መስፈርት አሟልቶ በልዩ የኢኮኖሚ ዞኖች ውስጥ ቅርንጫፍ የሚከፍቱበትን ፈቃድ ለማግኘት አጠቃላይ ሀብታቸው 66 ቢሊዮን ብር ገደማ መሆን ይገባዋል። በመመሪያ ረቂቁ ላይ የተቀመጠው ቅድመ ሁኔታ ባንኮች እንዲዋሃዱ የሚገፋፋ ነው የሚል ግንዛቤም በባንክና በፋይናንስ ባለሙያዎች ዘንድ እየተሰነዘረ ነው። የኢትዮጵያ ብሔራዊ ባንክ በበኩሉ አስገዳጅ የባንኮቹ ሂደት እንደሚኖር ገልጿል። እንደ ብሔራዊ ባንክ ገለጻም ዋነኛ ዓላማው ችግር ያለባቸውን ባንኮች ለማዳን ነው። ለመሆኑ የውጭ ባንኮች ወደ ሀገር ውስጥ ገበያ መግባታቸውና የፋይናንስ ኢንዱስትሪው ለውድድር ክፍት መሆኑ ምን ፋይዳ አለው? የኢትዮጵያ የባንኩ ዘርፍ ከ50 ዓመት በኋላ ለውጭ ባንኮች ክፍት የመሆኑ ውሳኔ እንግዲህ ሁላችንም እንዳስተዋል ነው በፓርላማ ጸድቋል ማለት ነው። ስለዚህ አዳዲስ የውጭ ባንኮች የኢትዮጵያን የባንክ ኢንዱስትሪ ሲቀላቀሉ የምናይበት ጊዜ በጣም ቅርብ ነው ማለት ነው። ከዚህ ጋር በተገናኘ ብሔራዊ ባንክም ዝርዝር የሆኑ ያጋባባቸውን በተመለከተ እንዴት ይገባሉ እንዴት ኦፕሬት ያደርጋሉ የሚለውን ዶክመንትም እየተዘጋጀ ነው። በአዋጅም እንደዚሁ ጸድቋል ማለት ነው። እንግዲህ የውጭ ባንኮች የኢትዮጵያን የባንክ ኢንዱስትሪ በሚቀላቀሉበት ጊዜ ምናልባት አዲስ ቴክኖሎጂ ይዘው ላይ መጡ ይችላሉ። ምክንያቱም ኦሬዲ ኢትዮጵያ ውስጥ እየሰሩ ያሉ ባንኮች በዓለም አቀፍ ደረጃ የባንክ አገልግሎትን ለማሳለጥ ጥቅም ላይ የዋለውን ቴክኖሎጂ ነው የሚጠቀሙት። የቲ24 የሚለው በዋናነት እነ ፊናክል ቴመነስ እና ፍሌክሲኪዩብ የሚባሉና ሌሎችም የባንክ አገልግሎትን ለማሳለጥ በዓለም አቀፍ ደረጃ ጥቅም ላይ ያዋለውን ነው የኢትዮጵያ ባንኮችም እየተጠቀሙ ያለው ማለት። ስለዚህ ከቴክኖሎጂ አንፃር ምናልባት አዲስ ቴክኖሎጂ ይዘው ላይ መጡ ይችላሉ። ግን ያለውን ቴክኖሎጂ ይበልጥ የባንክ አገልግሎትን ለማሳለጥ በደንብ ጥቅም ላይ እንዲውል ሊያረጉት ይችላሉ ማለት ነው። ከዛ በተጨማሪ ደግሞ የደንበኛ አገልግሎቱ ደንበኛው ተደራድሮ የተሻለ አገልግሎት የመጠየቁንና ዋጋ ማስቀነስ ሌሎችም
የደንበኞች አገልግሎት የከስተመር ሰርቪስ ኢን ጀነራል ይቀይሩታል ተብሎ ይታሰባል ማለት ነው። እንግዲህ የውጭ ባንኮች የኢትዮጵያን የባንክ ኢንዱስትሪ ሊቀላቀሉባቸው የሚችሉት የተለያዩ አይነት የመግቢያ መንገዶች ተቀምጧል ማለት ነው። የመጀመሪያው ለምሳሌ ኬንያ ላይ ያለ አንድ KCB ኬንያ ኮመርሻል ባንክ የኢትዮጵያን የባንክ ኢንዱስትሪ ለመቀላቀል አዲስ አበባ ላይ፣ ሐዋሳ ላይ፣ ባህር ዳር፣ ጅማ፣ ነቀምት ላይ ቅርንጫፍ ሊከፍት ይችላል ማለት ነው። ስለዚህ አንዱ የውጭ ባንኮች የሚገቡበት መንገድ ቅርንጫፍ መክፈት ሊሆን ይችላል። ሁለተኛው ደግሞ ተቀጽላ ማለት ነው። ለምሳሌ የኢትዮጵያ ንግድ ባንክ ደቡብ ሱዳን ላይ፣ ጅቡቲ ላይ ተቀጽላ ሆኖ ራሱን የቻለ በቦርድ የሚመራ ማለት ነው። ጅቡቲ ላይ ያለው የኢትዮጵያ ንግድ ባንክ በቦርድ ነው የሚመራው፣ ደቡብ ሱዳንም ላይ ያለው በቦርድ ነው የሚመራው። ስለዚህ ራሱን የቻለ ተቀጽላ ሆነው የኢትዮጵያን የባንክ ኢንዱስትሪ ሊቀላቀሉ ይችላሉ ማለት ነው። ሌላኛው ወኪል ቢሮ መክፈት አሁን ስናይ በአፍሪካ ላይ ለምሳሌ በጣም በትልቅነታቸው የሚታወቁ የተለያዩ የአፍሪካ ባንኮች እዚህ ላይዘን ኦፊስ አላቸው። ስታንዳርድ ባንክ ግሩፕን ማየት እንችላለን። የደቡብ አፍሪካውን ማለት ነው። ኢኮ ባንክ ማየት እንችላለን። የቶጎ ፓን አፍሪካኒስት ባንክ በመባል የሚታወቃል። ላብሳ ባንክን ማየት እንችላለን። እነ ኔድ ባንክን ማየት እንችላለን። ላይዘን ኦፊስ ኖሯቸው እየሰሩ ነው ያሉት ማለት ነው። ሌላኛው እንግዲህ ምናልባት ኦልሬዲ ኤግዚስት ካደረጉት ከኢትዮጵያ ባንኮች ላይ በጆይንት ቬንቸር አክሲዮን ገዝተው የኢትዮጵያን የባንክ ኢንዱስትሪ ሊቀላቀሉ ይችላሉ ማለት ነው። ስለዚህ በዚህ አግባብ የኢትዮጵያን የባንክ ኢንዱስትሪ ይቀላቀላሉ ብለን እየጠበቅን ያለ ነው። በርከት ያሉ ጉዳዮች ላይ የእውቀት ትራንስፈር ላይ ለምሳሌ የአንዳንድ የጠቀስኳቸው ለምሳሌ የደቡብ አፍሪካ ባንክ ስታንዳርድ ባንክ ግሩፕ ራሱን የቻለ ባንክ ባለሙያዎችን የሚያሰለጥንበት ኮሌጅ አለው። ስልጠና ሲሰጥ ደግሞ መርሃ ግብር ለማሟላት ሳይሆን ሰዎችን አቅም እንዲኖራቸው አቅም እንዲገነቡ ሊያደርግ የሚችል ስልጠና ነው የሚሰጡት ማለት ነው። ስለዚህ እንዲህ አይነት አሰራሮች ላይ ለውጥ እንዲታይ ምክንያት ሊሆን ይችላል የባንኩ ዘርፍ ላይ ማለት ነው። ባንኮች መዋሃድ አለባቸው ስንል ምን ማለታችን ነው? አሁን የካፒታል ገበያ መቋቋም፣ የውጭ ባንኮች መግባት፣ የብር በገበያ መንሳፈፍ፣ የወለድ በገበያ መንሳፈፍ እነዚህ ሁሉ በፊት የነበሩ ናቸው ከ50 ዓመት በፊት። አሁን በተለይም ከዛ ሶሻሊዝምን መከተል ከጀመረች በኋላ ኢትዮጵያ እና በኢህአዴግም ጊዜ እነዚህ ብዙ ለውጥ አልታየባቸውም። እርግጥ በኢህአዴግ መንግስት ኢትዮጵያ የሆኑ የግል ባንኮች እንዲቋቋሙ ተደርጓል። አሁን ባንኮቻችን የደረሱበት ደረጃ አገሪቱ ላላት የኢኮኖሚ እድገት የሚመጥኑ አይደሉም። አሁን ለምሳሌ አንድ ግድብ ብናይ ግልገል ግቤ 3 ወይ ኮይሻን ያንን ፋይናንስ ለማድረግ የሚችል የብድር ካፒታል የላቸውም ሁሉም ተደምረው። ሁለተኛ በውጭ ምንዛሬ ደረጃም ያው ከብሔራዊ ባንክ ከሚያገኙት የውጭ ምንዛሬ ወይም ደግሞ ከዳያስፖራ የሚመጣ ወይ ከኤክስፖርተሮች የሚያገኙት ካልሆነ በስተቀር የኢንዱስትሪ ኃይላችንን አበልጽገን ኤክስፖርታችንን ጨምረን ባንኮቻችን ብዙ የውጭ ምንዛሬ እንዲያገኙ አልተደረገም። በሶስተኛ ደረጃ ደግሞ ያላቸው ካፒታል እስካሁን ድረስ እንደውም ሲጀመር 10 ሚሊዮን ነበር የባንክ ካፒታል። ከዛ ላይ ያደገ መጥቶ አሁን ወደ 5 ቢሊዮን ብር ገደማ መሰለኝ። ያንን መድረስ ካልቻሉ ላለው የኢኮኖሚ እድገት እንዲህ ተጽዕኖ ፈጣሪ ሊሆኑ አይችሉም። ስለዚህ በአንድ በኩል ያንን ተጽዕኖ ለመፍጠርና የሀገሪቱን እድገት ወደፊት ለመግፋት ያን 5 ቢሊዮን እንግዲህ በ5 ቢሊዮን ብር ማለት ወደ 100 ሚሊዮን ዶላር ማለት ነው። አሁን አብዛኛው የግል ባንኮቻችን ተደምሮ አንድ የኬንያ ባንክም የሚሆኑበት ሁኔታ አይደለም ያላቸው ካፒታል። ስለዚህ ካፒታላቸው ማድረግ አስፈላጊ ነው። ኢትዮጵያ አሁን ወደ 130 ሚሊዮን ህዝብ ነው ያላት። በከፍተኛ እድገት መንገድ እየሄደች ነው ያለችው። ስለዚህ ባለፉት 15 ዓመታት ሲታይ የነበረው የአብዛኛው የእድገቱ መንገድ ስናይ ግሮዝ ዶሜስቲክ ፕሮዳክት ምንለው ጥሩ እየሄደች ነው ያለችው ሀገሪቱና ስለዚህ ይሄንን በምን መንገድ ነው የምናሳካው የሚለው ጥያቄ ሲመጣ ባንክ ማዕከላዊ ጨዋታ ነው ያላችሁ በዚህ ጉዳይ ላይ።
ባንኮች ከሌሉ በስተቀር ፋይናንስ ከሌለ በስተቀር እድገት የሚባል ነገር ማሰብ አንችልም። የባንኮች መዋያድ ብዙ አመት ሲወራ የቆየ ነው። ምናልባት ከ2011 በፈረንጆች አቆጣጠር ጀምሮ ባንኮች ራሳቸውን እንዲያዘጋጁ በሁለት መንገድ ነው ራስን ማዘጋጀት የሚቻለው። ትልቁ ነው መገኘት ነው ማዘጋጀት ማለት። ድርጅቶች በመሪ ደረጃ ለባንክ ብቻ ሳይሆን ድርጅቶች በሁለት መንገድ ትልቅ መሆን ይችላሉ በስትራቴጂ ፖስተር። ኦርጋኒክ እና ኢንኦርጋኒክ የሚባለው ኦርጋኒክ ድርጅቱ ካፒታል በራሱ ሬይዝ አድርጎ ብራንች እየከፈተ ሰብሲዲያሪዎች እያበዛ መሄድ ኦርጋኒክ ግሮዝ ምንለው ነው። ይሄ ደግሞ ረጅም ጊዜ ይወስዳል። ሁለተኛ አይነት እድገት ኢንኦርጋኒክ የሚባለው ነው። ይሄ ማለት አንዱ ባንክ ሌላውን ባንክ በመግዛት ወይ ደግሞ 2-3 ባንኮች አንድ ላይ መርጅ በመሆን ማደግ ይችላሉ ማለት ነው። ስለዚህ የፎሬን ባንኮች ኢትዮጵያ ውስጥ መግባት አዋጅ ወጥቶለታል 1360 2025 አሁን ባለፈው ሳምንት ተለቀቀ ያለ። ስለዚህ እሱን አዋጅ ወስደን ካየን በግልጽ እንደሚያስቀምጠው የውጪ ባንኮች በተለያየ መንገድ ኢትዮጵያ ውስጥ ሊመጡ እንደሚችሉ ያስቀምጣል። አንደኛው በብራንች ሊከፍቱ ይችላሉ እዚህ፣ ሁለተኛ ሰብሲዲያሪያቸውን ሊያቋቁሙ ይችላሉ፣ ሶስተኛ ሪፕሬዘንታቲቭ ኦፊስ ሊከፍቱ ይችላሉ። ኦፍ ኮርስ ሪፕሬዘንታቲቭ ኦፊስ የሚባለው ከ2011 ጀምሮ ማለት ባይዜ ኢትዮጵያ ውስጥ ወደ 9 የሚጠጉ የውጪ ባንኮች አሉ ኢትዮጵያ ውስጥ ባይዜ እነሱ በሪፕሬዘንታቲቭ ኦፊስ ከዛም ከፍ ሲል ደግሞ የሎካል ባንኮችንም አክሲዮን በመግዛት መግባት እንደሚችሉ አዋጁ ይደነግጋል ማለት ነው። አዋጁ መውጣቱ ብሔራዊ ባንክ መጀመሪያ በነፃነት እንዲሰራ፣ ሁለተኛ ደግሞ ባንኮችን በሚያስተዳድርበት ጊዜ ባንኮቻችን ብቁ እንዲሆኑ ማድረጉ ትክክለኛ መንገድ ይመስለኛል። እርግጥ እስካሁን ድረስ ባንኮች ሲቋቋሙ የነበረው ህገ መንግስቱን ተከትሎ በተለያዩ ዘርፎች በተለያዩ ማህበረሰቦች ስብስብ ነው ሲቋቋሙ የነበረው። አንዳንድ ባንኮች አሉ ከዛ ወጣ ብሎ የተቋቋሙ። ግን መጀመሪያ የተቋቋሙት ባንኮች እና አቢሲኒያ እና አዋሽ እና ዳሽን የመሳሰሉት እነሱ በትልቅ ሲያድጉ ከዛ ኋላ የመጡት ግን ገና ያን 5 ቢሊዮን ደረጃ መድረስ አልቻሉም። ምናልባትም እኔም ገምተው የባንኮች ካፒታል ወደ 20 ቢሊዮን ከፍ ማለት ይኖርበታል ብዬ ነው የማስበው። ምክንያቱም እንደዚህ ካልሆነ በስተቀር በከፍተኛ ውጥረት ነውና መንግስት እስካሁን ድረስ ይህን ላለፉት 30 ዓመታት ሲያደርግ የነበረው የባንክ ስርዓት ሀገራችን ውስጥ እንዲሰፋ፣ በሁለተኛ ደረጃ የፋይናንሻል ኢንተርሚዲዬሽን የሚባል ህዝቦች በባንክ ስርዓት መስራት እንዲጀምሩ መገበያየት እንዲጀምሩ ተብሎ ነው። አሁን ብዙ አዳዲስ አይነት እውነታዎች አሉ። የዲጂታል ባንኪንግ ተጀምሯል ኢትዮጵያ ውስጥ። ስለዚህ አሁን ምናልባት በጣም ሩቅ ቦታ ያሉ ገበሬዎች በስልካቸው ባንክ መገበያየት የሚችሉበት ሁኔታ እየተፈጠረ ነው ያለው። ስለዚህ እነዚህ ሁሉ ህዝቡ ወደ ባንክ ስርዓት እየገባ ሲሄድ ባንኮቹ ካፒታልም ሊያድግ የሚችልበት ሁኔታ ይፈጠራል። ምክንያቱም የሚሰበስቡት የቁጠባ ሂሳብ በከፍተኛ ደረጃ ሊያድግ ይችላል ብዬ አስባለሁ። ኢትዮጵያ ውስጥ 30 የግል ባንኮች፣ 2 የመንግስት ባንኮች ኦፕሬት እያደረጉ ነው ያሉት ማለት ነውና እንደ ኢትዮጵያ ንግድ ባንክ አይነቶችን ስናይ አቅም ገንብተው በጣም ከፍተኛውን የገበያ ድርሻም አላቸው። የኢትዮጵያዊ ባንክ ኢንዱስትሪ ላይ ድንበር ተሻግሮ የመስራትም ልምምዱ አለ ማለት ነው ንግድ ባንክ ላይ። ከዛ ውጪ ወደ 4-5 የሚሆኑ የግል ባንኮች በአፍሪካ ደረጃ የተሻለ ተወዳዳሪ ሆነው ሲሰሩ እናያለን። ሌሎቹን ባንኮች ስናይ ግን አቅም ከመፍጠር አንፃር አብዛኞቹ አነስ በመጠንም አነስ ያሉ ናቸው። እዚህ ጎረቤት ሀገር ካሉ ከነ ዩጋንዳ ከነ ሩዋንዳ ከነ ኬንያ ባንኮች ጋር ስናወዳድራቸው ማለት ነው። ስለዚህ አቅም መገንባት አለባቸው። የሚገቡትን የውጭ ባንኮች የተሻለ ለመወዳደርና የተሻለ የባንክ አገልግሎት ለመስጠት የሚያስችላቸውን አቅም መገንባት አለባቸው። ከዚህ አንፃር ተቆጣጣሪው ባንክ የኢትዮጵያ ብሔራዊ ባንክ 2018 ሰኔ ወር ላይ ሁሉም ኢትዮጵያ ውስጥ ኦፕሬት የሚያደርጉ የሚሰሩ ኢትዮጵያዊ ባንኮች የተከፈለ ካፒታላቸው ከ5 ቢሊዮን እና ከዛ በላይ መሆን እንዳለበት በመመሪያ ደረጃ አስቀምጧል ማለት ነው። ስለዚህ ይሄ ህግ ተፈጻሚ ሊሆን እንግዲህ ከአንድ ዓመት ከምናምን ጊዜ ነው የቀረን። እነዚህ 5 ቢሊዮን ያልሞሉ ወደ 15 ገደማ ባንኮች 5 ቢሊዮን አልሞሉም። ስለዚህ ያላቸው ዕጣ ፈንታ ምንድነው? መዋሃድ ነው ማለት ነው። ስለዚህ በመዋሃድ አንደኛው ባንክ ሌላውን በመግዛት አቅም እንዲገነቡ ይሆናል ማለት ነው። አቅማቸው ማጠንከር አለባቸው። ስለዚህ የተሻለ ተወዳዳሪ መሆን አለባቸው ማለት ነው። ኢኮኖሚው በጣም እያደገ ነው። ይህን እያደገ ያለ ኢኮኖሚን ፋይናንስ ሊያደርግ የሚችል ሊደግፍ የሚችል
አቅም ያለው የተሻለ ተወዳዳሪ ባንክ መፈጠር አለበት ማለት ነው። ስለዚህ ምናልባት ከተወሰነ ዓመት በኋላ ከአንድ ዓመት ከሁለት ዓመት በኋላ 32 ባንክ ላይ ኖረን ይችላል። በመጠን በቁጥር መጠነኛ የሆኑ በአቅም ግን ጃይንት የሆኑ ባንኮች ሊፈጠሩ ይችላሉ ማለት ነው ኢትዮጵያ ውስጥ እና ይሄ መርጀር እና አኩዚሽን ግዥና ውህደት ሊፈጠር ይችላል ማለት ነው። የውጭ ባንኮች መግባት የግድ ከሆነ የሚመጣው ጥያቄ ማርኬት ሼር የሚለው ይመጣል፣ ኮምፒቲሽን የሚለው ይመጣል ማለት ነው። ፉክክር የሚለው ይመጣል። የውጭ የሚመጡት ባንኮች ማን ይመጣል የሚለው በግልጽ ማወቅ አስቸጋሪ ነው። ምንገምታቸው ይኖራሉ። እነዚህ የሚመጡት ባንኮች የውጭ ኤክስፒሪየንስ ይኖራቸዋል፣ ብዙ ካፒታል አላቸው፣ ግዙፍ ናቸው፣ ግዙፍ ሊሆኑ ይችላሉ። እነዚህ ግዙፍ ነው ብዙ ካፒታል ያላቸው ብዙ ኤክስፒሪየንስ ያላቸው የውጭ ባንኮች የሚመጡ ከሆነ ደግሞ ሀገር ውስጥ ያሉት ባንኮች ሰርቫይቭ እንዴት ነው ማድረግ ያለባቸው ካን ያው ትልቁ ነው መገኘት ነው የሚሆነው ማለት ነው። ስትራቴጂያቸውን ማስተካከል፣ የሊደርሺፓቸውን የገቨርናንስ ብዙ ከዛ መዘለለም ውስጥ ትልቅ መሆን ይጠበቅባቸዋል። አንዱ ትልቅ ሊሆኑ የሚችሉት ቅድም እንደገለጽኩት ኢንኦርጋኒክ ግሮዝ ነው። ያ ማለት መርጅ ማድረግ ሊሆን ይችላል። አንድ ሁለት ሶስቱ ባንኮች መርጅ ሊያደርጉ ይችላል ይሆናል ወይ ከአንዱ ሊገዛ ይችላል። እነዚህ አማራጮች በእጃቸው ላይ ያለ ነው። መርጅ ማድረግ ይቻላል ወይ አይቻልም እሱ ሌላ ጉዳይ ሆኖ እንግዲህ ህጉ ላይ የሚያስቀምጠው አርቲክል 32 ላይ አዋጁ ላይ በግልጽ ያስቀምጣል መርጅ እንዴት ማድረግ ይቻላል የሚለው። ቮለንተሪሊ መርጅ ማድረግ ይችላሉ። ስታቹተሪ መርጀሪ ደግሞ የሚለው አለ። አንዳንድ ናሽናል ባንክም ምንም መንግስት አስገድዶ መርጅ ሊያደርግም የሚችልበት ፕሮቪዥን አለ አዋጁ ላይ ማለት ነው። ስለዚህ የሎካል ባንኮች እጣ ፈንታቸው ምን ሊሆኑ ይችላሉ? ጠንካራ ሆኖ ስትራቴጂ ነድፎ በፎርዋርድ ሉከር ሆኖ አሁኑኑ መሄድ ከቻሉ መርጅም ሳያደርጉ ኤግዚስት ሊያደርጉ ይችላሉ። ግን ሌላኛው አማራጫቸው ምንድነው የሚሆነው? መርጅ ማድረግ ነው የሚሆነው። መርጅ የሚያደርጉ ከሆነ ደግሞ እንዴት መርጅ ያደርጋሉ? ብዙ አይነት ቻሌንጆች ሊኖሩም እንደሚችል እገምታለሁ። መሰረታዊ ነገሩ ግን የሀገራችን ኢኮኖሚ መግፋት ካለብን እነዚህ ባንኮች በከፍተኛ ደረጃ መደራጀት ይኖርባቸዋልና እኔ አስታውሳለሁ የተባበሩት መንግስታት በምሰራበት ጊዜ ናይጄሪያ የነበረው ሁኔታ ከ300 በላይ የግል ባንኮች ነበሩ። እነሱ መሰባሰብ ነበረባቸው እንደዚህ ካፒታል እያሳደጉም እንዲህ ያሉ። አሁን ከዛ ብቅ ብሎ የወጡት እነ ዜኒት ባንክ ሲኤንኤን ላይ አፍሪካ ፕሮግራም ስፖንሰር የሚያደርጉ ደረጃ ደርሰዋል። ስለዚህ የሀገራችን ባንኮች አሁን ማደግ የሚችሉትን ማሳደግ መሰባሰብ የሚችሉትን በፈቃደኝነት እርስ በራሳቸው መሰብሰብ ይኖርባቸዋል። ከዛ ኋላ ግን የብሔራዊ ባንክ እነዚህን ካፒታል ያላሟሉ ባንኮች ፈቃድ እየሰጠ መቀጠል የሚችልበት ሁኔታ የሚፈጠር አይመስለኝም። የዲጂታል ባንኪንጉም በጣም እያደገ ሲመጣ በቅርንጫፍ የምንሰጠውም የባንክ አገልግሎት እያነሰ በሞባይል ባንኪንግ አማካኝነት፣ በኢንተርኔት ባንኪንግ አማካኝነት፣ በካርድ ባንኪንግ አማካኝነት የምናደርገው ክፍያና ግብይት እያደገ ይመጣል ነው። ከዚህ ጋር ተያይዞ የቅርንጫፍ ቁጥሮችም እያነሱ የዲጂታል አገልግሎት የምንሰጥባቸው ፕላትፎርሞች ደግሞ እያደጉ ይመጣሉ ማለት ነው። የውጭ ባንኮች ደግሞ ይሄንን ሲቀላቀሉ እንዴት የተሻለ የባንክ አገልግሎት መስጠት ይቻላል የሚለው ቀደም ብዬ ነገለጽኩት የኖሌጅ ትራንስፈር። ከዛ ውጪ ደግሞ ኢትዮጵያዊ ባንኮችም አቅም የመገንባት ስራ ላይ የተሻለ እንዲሰሩ ይሆናል ማለት ነው። ሌላ የውጭ ባንኮች የኢትዮጵያን የባንኩን ዘርፍ በሚቀላቀሉበት ጊዜ የሚቀላቀሉት የውጭ ምንዛሪ ይዘው ነው የሚመጡት ማለት ነው። ስለዚህ የተቀመጠው 5 ቢሊዮን የኢትዮጵያን የተከፈለ ካፒታል 5 ቢሊዮን መሆን አለበት ተብሎ የተቀመጠው ለውጭ ባንኮችም ይሰራል ማለት ነው። የኢትዮጵያን የባንኩን ኢንዱስትሪ ለመቀላቀል ቢያንስ 5 ቢሊዮን እና ከዛ በላይ የኢትዮጵያ ብር ማሟላት እንዳለባቸው በመመሪያ ደረጃ በዳይሬክቲቭ ደረጃ ተቀምጧል ማለት ነው። እና ኢትዮጵያዊ ባንኮች ወደ ውጭ መውጣት አለባቸው። ለምን? የውጭ ባንኮች የኢትዮጵያን የባንኩን ዘርፍ ሲቀላቀሉ የውጭ ምንዛሪ ይዘው ይመጣሉ። የነሱ ባለአክሲዮኖቻቸው፣ የነሱ ኢንቨስተሮቻቸው፣ ባለቤቶቻቸው ያሉት ውጭ ስለሆነ በአመቱ መጨረሻ ላይ ያላቸውን ትርፍ ለነዚህ ባለቤቶች የማከፋፈል ኃላፊነት ስላለባቸው የውጭ ምንዛሪ አውትፍሎ ሊኖር ይችላል ማለት ነው። ያንን እንዴት አድርገን ነው ልናካክስ የምንችለው? ኢትዮጵያዊ ባንኮች አቅም ገንብተው ልክ እንደ ኢትዮጵያ ንግድ ባንክ ደቡብ ሱዳን ላይ፣ ሌሎችም የአፍሪካ ሀገራት ላይ፣ ጅቡቲም ላይ፣ ሌሎችም የመሳሰሉት የአፍሪካ ሀገራት ላይ የውጭ ባንክ ሆነው መግባት አለባቸው። ስለዚህ እነሱም የውጭ ምንዛሪ ወደ ሀገር ውስጥ እንዲገባ ምክንያት መሆን አለባቸው ማለት ነው።
በአስገዳጅነት ለሚፈጸም የባንኮች ውህደት በአጠቃላይ መነሻው ተወዳዳሪ አለመሆን፣ የካፒታል አቅም አለመጠናከርና ጠንካራ ለመሆን ይነሳል። ለመሆኑ የባንኮች መዋሃድ ምን አይነት ችግሮችን ሊፈታ ይችላል? እንግዲህ ባንኮች ካፒታል የሚያሰባስቡት ከአክሲዮን ገዢዎቻቸው ነው። አክሲዮን የሚገዙ ሰዎች በቂ አክሲዮን እስካልገዙ ድረስ ካፒታሉን ማደራጀት አይችሉም ማለት ነው። ባንኮች፣ ኢንሹራንስ ኩባንያዎች የመሳሰሉት ነገሮች ደግሞ በኢኮኖሚው ላይ ከፍተኛ ተጽዕኖ ስላላቸው መንግስት የመቆጣጠር ኃላፊነት አለበት፣ በተለይ ብሔራዊ ባንክ። ስለዚህ እኔ ምንም ችግር አይታየኝም። እንዳውም እነዚህ ባንኮች ሰብሰብ በሚሉበት ጊዜ ከፍተኛ ጉልበት ይኖራቸዋል። አሁን የተባበሩት አረብ ኤምሬትስ እና የቻይናን እንኳን ምሳሌ ብንወስድ የተባበሩት አረብ ኤምሬትስ እኛ እዚህ ሶሻሊዝም ስንጀምር በደርግ ዘመን ነው ነፃ ያወጣችው። የባንክ ስርዓቷንም ማዳበር የጀመረችው ድርሃም የሚባለውን ገንዘብ የፈጠረችው ያኔ ነው። ቻይና በ2001 እንደ ፈረንጆቹ አቆጣጠር ዓለም የንግድ ድርጅት አባል በምትሆንበት ጊዜ ነው ወደዚህ ነገር የገባቸው። ሁለቱም ምንድነው ያደረጉት? የውጭ ባንኮች መግባት ግዴታ ነው ብሎ ነው ያሰቡት። የውጭ ባንኮች ግዴታ ያሉበት ምክንያቱም የራሳቸውን የእድገት መስመር ለማስተካከል ብሎ ነው። አሁን ሁለቱንም ስናያቸው ቻይና በዓለም ሁለተኛ ትልቋ ኢኮኖሚ ናት። እንዳውም በፐርቼዚንግ ፓወር ፓሪቲ በሚባለው አንደኛ ናት ከዩናይትድ ስቴትስም በላይ። ሁለተኛ ዓለም ላይ ከፍተኛ ተጽዕኖ የምትፈጥር ያለች አገር ናት። እንዳውም አሜሪካን ሁሉ ዩናይትድ ስቴትስን ያስፈራራች አሁን የንግድ ጦርነት ውስጥ ገብተዋል። ዩኤኢ አሁን የአፍሪካና የመካከለኛው ምስራቅ የገንዘብ ማዕከል ናት፣ የፋይናንስ ማዕከል ናት። እንግዲህ ዩኤኢ እንደዚህ በቅርብ ጊዜ ነፃ ወጥታ የራሷን ገንዘብ መስርታ ክህሎት ያላቸው የፖለቲካ ሰዎች ናቸው እዚህ ደረጃ ላይ ደርሷት ይቻሉ። ዓለም ውስጥ አሉ ከሚባሉ 25 ትልቅ ባንኮች 14ቱ ዩኤኢ ውስጥ አሉ። ዩኤኢ እንግዲህ የሚታረስ መሬት የላትም። እርግጥ ነዳጅ አላት። ግን አፍሪካ ውስጥ አሁን ናይጄሪያ፣ አንጎላ፣ ኢኳቶሪያል ጊኒ፣ ካሜሩን ስናይ ነዳጅ አላቸው፣ ግን ከድህነት አልወጡም እስካሁን ድረስ። እና ዋናው ነገር ምንድነው? ፋይናንስ የእድገት መሰረት ነው። ያንን ፋይናንስ ደግሞ በትክክል ካላስተዳደር ነው በስተቀር እድገት መሰረት ሊሆን አይችልም። ስለዚህ አሁን እነሱ ያደረጉት ምንድነው? መጀመሪያ ውጭ ባንኮች ሲገቡ የሀገር ውስጥ ባንኮች አቅማቸውን እንዲያሳድጉ ሰብሰብ እንዲሉ አድርገው፣ አሁን የቁጠባ ሂሳብ ለምሳሌ የውጭ ባንኮች መክፈት አይችሉም፣ ቅርንጫፎች መክፈት አይችሉም። ትልቅ ብድሮች ለትልቅ ኢንዱስትሪዎች፣ ትልቅ መሰረተ ልማቶች ነው ብድር መስጠት የሚችሉት። ትንንሽ እንደ ሌተር ኦፍ ክሬዲት የሚባሉት የመዋያ ሰነድ በንግድ ስራ ላይ የምናውለው እሱ ለምሳሌ በአገር ውስጥ ባንኮች በኩል ነው የሚከፍቱት። ስለዚህ የአገር ውስጥ ባንኮችም በቂ የውጭ ምንዛሪ ከነዚህ ባንኮች ያገኛሉ ማለት ነው። ቻይና የዛሬ 3 ዓመት ነው የራሷ ባንኮች ከውጭ ባንኮች ጋር እኩል እንዲወዳደሩ የፈቀደችላቸው። እና እነዚህን ሁለት ተአምር በመናይበት ጊዜ ሌሎችም ሀገሮች መጥቀስ ይቻላል። እነዚህ በሶቪየት ህብረት ስር የነበሩ የምስራቅ አውሮፓ ሀገሮች በከፍተኛ ደረጃ ተመንጥቀው ሊያድጉ የቻሉት በእነዚህ ፖሊሲዎች ነው። ስለዚህ አሁን የተወሰደው ፖሊሲ ትክክለኛ ፖሊሲ ነው እና እኔ ባንኮቻችን በዚህ ቅር ሊላቸው አይገባም። አድገው ትልልቅ ባንኮች ሆነው በዓለም ደረጃ ተወዳዳሪ ሊሆኑ የሚችሉበት። አሁን ለምሳሌ ኢትዮጵያ ንግድ ባንክ እንደዚህ አይነት እድል አጋጥሞት ቢሆን ኖሮ አክሲዮን እየተሸጠ ህዝቦች ተሳታፊ ቢሆን ኖሮ በባለቤትነቱ የውጭ ባለሀብቶች ኢንቨስት ቢያደርጉ ኖሮ አፍሪካ ውስጥ ትልቁ ባንክ የሚሆን የነበረ ነው። ግን አስረን ያዝነው እኛ ራሳችን እንዲሁ እንደ መንግስት ግምጃ ቤት ተቀምጦ ነው የቆየው ለረጅም ጊዜ። አሁን ባለንበት ሁኔታ ግን የኢንቨስትመንት ባንኮች የሚጀመሩበት ጊዜ ነው። ቢያንስ 2 ኢንቨስትመንት ባንኮች አሁን መሰረታለን ብለዋል። እነዚህ ለእድገታችን ዋና አንቀሳቃሽ ሞተር የሚሆኑ እነሱ ናቸው። ምክንያቱም ባንኮች አሁን በራሳቸው ኢንቨስት ማድረግ የሚችሉበት ሁኔታ የላቸውም። እንዲሁ ህንፃ ይሰራሉ፣ ያከራያሉ። እሱ ምናልባት መንግስት ፈቅዶላቸው ይሆናል። ግን ኢንቨስትመንት ባንኮች ናቸው በልማት ስራ ውስጥ ገብተው በራሳቸው ኢንቨስትመንት ወይም ደግሞ
በሽርክና እየገቡ ሊሰሩ የሚችሉበት ሁኔታና እድገትን ሊፈጥሩ የሚችሉ ስለዚህ የኛ የግል ባንኮች አሁን አንድ ላይ መሰብሰብ ቢችሉ አንደኛ የሰው ኃይላቸው ይጠናከራል ከተለያዩ ባንኮች የሚመጡት ሁለተኛ በጥራት ደረጃ አሁን ይሄ ብሔራዊ ባንክ የሚያወጣው የፋይናንሻል ስታቢሊቲ ሪፖርት የሚለው የምናያቸውን ስብራቶች በሙሉ ሊታረም የሚችልባቸው ሁኔታ ሊፈጠር ይችላል ብዬ አስባለሁ እና እኔ ምንም በዚህ ጉዳይ ላይ ጭንቀት ሊሰማቸው ይገባል የሚል ሐሳብ የለኝም። እንግዲህ የቀደም እንደገለጽኩልሽ ብሔራዊ ባንክ በ2018 ሰኔ ላይ የተከፈለ ካፒታላቸውን 5 ቢሊዮን ብር ማድረግ አለባቸው። በርከት ያሉ አነስ ያሉ ባንኮች አሉ እነዚህ አቅማቸውን መገንባት አለባቸው። ወደ ምን ይመጣል ማለት ነው? ወደ መዋሃድ ምናልባት ተለቅ ያሉት ባንኮች ደግሞ አነስ ያሉትን ወደ መግዛት ይሄ መርጀር ኤንድ አኩዚሽን የምንለው ማለት ወደዛ ይመጣል ማለት ነውና ይሄ ምርጫ ጉዳይ አይደለም የሚሆነው። ይሄ መርጀር እና አኩዚሽን ብሔራዊ ባንክ ዳይሬክቲቭ ላይ በግልጽ እንዳስቀመጠው በሁለት አይነት መልኩ ሊፈጸም ይችላል። አንደኛው ባንኮች ለብሔራዊ ባንክ አሳውቀው ብሔራዊ ባንክ በሚሰጠው አቅጣጫ መሰረት በራሳቸው ፍላጎት መዋሃድ ነው። ካልሆነም ደግሞ ተቆጣጣሪው አካል ሌላም ዓለም ላይ ያሉ ባንኮች ሲዋሃዱ ለብሔራዊ ባንክ በአስገዳጅነት ለምሳሌ የናይጄሪያን ኤክስፒሪየንስ መውሰድ እንችላለን። ናይጄሪያ ውስጥ 109 ባንኮች ነበሩ የዛሬ 10 ዓመት 12 ዓመት አካይ ማለት ነው። ኦባሳንጆ የሀገሩ መሪ በነበሩበት ጊዜ ማለት ነው። እነዚህ 109 ባንኮች ወደ ስንት ነው ያነሱት? ወደ 23 ጠንካራ ባንክ ማለት ነው። ስለዚህ የሚመጣውን ውድድር ለመገዳደርም አቅምም ለመገንባትም ለደንበኛውም ለሚጠይቀውም ጥያቄ ተገቢውን ምላሽ ደንበኛው በሚፈልገው አይነት መልኩ ፋይናንስ ለማቅረብም አቅም መገንባት አለባቸው ማለት ነው። ስለዚህ ውህደት በፍላጎት ሊሆን ይችላል ብሔራዊ ባንክ በሚሰጠው አቅጣጫና መመሪያ መሰረት ካልሆነም ደግሞ ብሔራዊ ባንክ ራሱ በአስገዳጅነት እንዲዋሃዱ ሊያደርግ ይችላል ማለት ነው እና አለመዋሃድ እንደ መብትም የሚነሳ አይደለም። የካፒታል መጠናቸውን ይጨምራሉ ማለት ነው። ስለዚህ እዚህ ኬንያም ላይ ስናይ ናይጄሪያም ላይ ስናይ እኛ ሀገር እንዲያውም የተቀመጠው 5 ቢሊዮን ብር የተከፈለ ካፒታል ምናልባት ሰኔ 2018 ላይ የግል አስተያየቴ ነው 5 ቢሊዮን መሆኑ ቀርቶ ተጨማሪ የተከፈለ ካፒታል 10 ቢሊዮን ሊሆን ይችላል 15 ቢሊዮን ሊሆን ይችላል ወይም ደግሞ ከ5 ቢሊዮን በተወሰነ ደረጃ ፈቅ ያለ የተከፈለ ካፒታል መኖር አለበት የሚል መመሪያ ሊኖር ይችላል ማለት ነው። ምክንያቱም አቅማችንን መገንባት አለብን ማለት ነው። ለምን የ5 ቢሊዮን የተከፈለ ካፒታል ባንኮች 2018 ሰኔ ላይ ማድረግ አለባቸው ተብሎ ብሔራዊ ባንክ መመሪያ ሲያወጣ የነበራቸው አቅም በኢትዮጵያ ብር ያለው ወደ ውጭ ምንዛሬ ሲመነዘር ያለውና አሁን ስናወዳድረው አሁን በጣም አነስተኛ ሆኖ ነው የምናየው። ስለዚህ ካፒታል መጠንን መጨመር ማለት ለደንበኛው የሚፈልገውን ለባለድርሻ አካላት መስጠት የሚገባቸውንና ባንኮችም በብድር መልክ በተለያየ አይነት መልኩ ፋይናንስ ለማድረግ ያላቸውን አቅም ስለሚገነባላቸው የካፒታል ማሳደግ አቅም መገንባት ይሄ ለድርድር የሚቀርብም ጉዳይ አይደለም። የባንኮቹ ውህደት በሀገራችን የሚገኙ ባንኮች ላይ የሚሰነዘረውን የአካባቢያዊነት ችግር ይቀርፋል ተብሎ ይታሰባል። ባንኮች በሰፈር ወይም በብሔር ሳይሆን በተልእኮና ፍላጎት አንድነት እንዲሁም አዋጭነት ሊሰሩ ይገባል የሚሉ አስተያየት ሰጪዎች ይህ አጋጣሚ የሰፈርተኝነት ችግር አብሮ ይቀርፋል ይላሉ። በመሪ ደረጃ በዓለም ላይ ነፃ የሆነ ነገር ምንድነው ካል ፋይናንስ ነው። ነፃም የሆነ ነገር ምንድነው? በኢትዮጵያ ውስጥ ወስደን ካየን ግን ነፃ የሚባል ነገር የለም። የፋይናንስን ኢትዮጵያ ውስጥ ወይ በብሔር የተደራጀ ነው ወይ በሃይማኖት ነው ወይ በፖለቲካ ነው። ይሄ ይታወቃል። ይሄ ግልጽም ነው። ለምን ሆነ ብዙ ምክንያቶች ሊገለጹ ይችላል። ይሄ ግን ወደፊት ይቀጥላል ብለን አናስብም። ለምሳሌ ፈርስት ባንክ ኦፍ ናይጄሪያ ሲሆን የማግኘት እድል ገጥሞኝ ነበር። በአንድ ወርክሾፕ ላይ አብረን ነበርና እነሱም ጋር በቁጥር ብዙ የሆኑ ባንኮች ነበሩ። የውጪ ባንኮች ከመግባታቸው በፊት አወቃቀራቸውም ኮስር ልክ አሁን ኢትዮጵያ ውስጥ እንዳለው ነው ያለኝ እሱ ነው። ስለዚህ እኔም ሲምፕል ጥያቄ ነበረው የውጪ ባንኮች መግባታቸውን ምንድነው ግን እንደው ቀለል አድርገኝ ንገረኝ፣ ለእናንተ ውጪ ባንኮች መግባት ምንድነው ያመጣው የሚለውን ስጠይቀው የመለሰልኝ ቀላል መልስ ባንኮች የተዋቀሩበት
በዌን ኢዝ ሙሉ በሙሉ እንዲቀይር አድርጓል። ስለዚህ የተወሰነ ነገር ላይ ዲፔንዳንት የሆኑ ባንኮች ኢዝ ኦልሞስት ጠፍተዋል ነው። ሁሉም ባንኮች ናቸው ኢንተርናሽናል የሚል ስም አላቸው ከጀርባቸው። ፋይናንስ ኢንተርናሽናል ነው፣ ዓለም አቀፍ ነው። ፋይናንስ ድንበር ዘለል ነው። አሁን በግሎባላይዜሽን ዘመን ስንመለከተው አንዱ ትልቁ ፈታ ብሎ በትሪሊየን ዶላር በየሰኮንዱ የሚመላለስ ያለው ፋይናንስ ነው ዓለማችን ውስጥ በሀገሮች መሀል። የሚያጨቃጭቀንም ያለው አሁን የንግድ ጦርነት ተብሎ ፕሬዚደንት ትራምፕ የዩናይትድ ስቴትስ ፕሬዚደንት ታሪፍ ጨምራለሁ የሚሉት ይህን ሁሉ ታሪክ የሚያመጣው ያለው ዓለማችን በጣም ወደ አንድ ገበያ እየተቀየረች ነው ያለችው። ስለዚህ አሁን የእኛ ባንኮች እንደዚሁ አክሲዮን ባለቤቶቻቸውም ሆነ ስማቸው የሚገድባቸው አይመስለኝም። ሁሉም ኢንተርናሽናል ባንኮች ነን እያሉ የሚናገሩ እስከሆነ ድረስ ከኢትዮጵያ ወጣ ብሎ የመስራት እድል ሊኖራቸዋል የሚል ግምት ነው ያለኝ። በተለይ ያደጉ ከሄዱ አሁን የኬንያ ባንኮች ኢትዮጵያ ውስጥ ሊገቡ ነው። የናይጄሪያ ባንኮች ኢትዮጵያ ውስጥ ሊገቡ ነው አሁን የውጭ ባንኮች ይገቡ ሲባል። ስለዚህ እድለኛ እድል ነበር ቀደም ብለን ብንጀምር ኖሮ ሌላ ሀገር ሄደን የመስራት ሁኔታ። ስለዚህ እኔ ስማቸው ምንም ችግር አለበት ብዬ አላስብም። ምንም ስም ቢኖራቸው ግን ይዘታቸው ነው ዋናው ነገር የሚሆነው። ሁለተኛ እነዚህ ባንኮች አሁን ካፒታል ገበያ ሄደው ገንዘብ ካፒታል ማሳደግ ይጀምራሉ። አክሲዮኖች ይሸጣሉ። ያኔ ገበያ ምር ስለሚሆን ዛሬ አክሲዮን እንሸጣለን ነገ ጀምሮ አንሸጥም የሚሉት ነገር አይደለም። አክሲዮኑ ሁልጊዜ እዛው የካፒታል ገበያው ላይ የሚቀመጥ ነገር ነው። ስለዚህ እንደዚሁ ብቻ ከኔ ጎጥ የተቋቋመ ባንክ ብቻ ነው አክሲዮን የምገዛው የሚል ሐሳብ ሳይሆን አትራፊ ባንክ ማን ነው፣ የተሻለ በየአመቱ ዲቪደንድ የሚሰጠኝ ባንክ ምንድነው ብሎ ነው። ኢትዮጵያዊ ባንኮች በተለይ የግሎቹ ማለት ነው በአክሲዮን የተቋቋሙ ናቸው። ስለዚህ የባለ አክሲዮኑ ኢትዮጵያዊ ነው። የትም አካባቢ ይሁን ምንም አይነት ቋንቋ ሊናገር ቢችል ኢትዮጵያዊ ነው። ኢትዮጵያ ውስጥ ያሉ ባንኮች ናቸው የሚዋሃዱት። በሚዋሃዱበት ጊዜ ደግሞ የሚያመጡት መልካም አጋጣሚ እንደሚፈጥሩ ሁሉ ለጊዜው ምናልባት አንዳንድ ክፍተቶች ሊፈጥሩ ይችላሉና ሁልጊዜም ለውጥ ሲኖር የተወሰነ ነውጥ ወይም ደግሞ የተወሰነ ዲስኮምፎርት ሊፈጥር ይችላል። ይሄ ግን የተሻለ ባንኮችን አቅም ከመገንባት አንፃር ያለው ሚና በጣም ከፍተኛ ስለሆነ እኔ እሱ ያን ያህል ችግር ይፈጥራል ብዬ አልወስድም። ፎሬን ባንኮች በሚገቡበት ሰዓት ላይ ሌቨል ኦፍ ኮምፒቲሽኑ በጣም ትልቅ ስለሚሆን ሁለት አማራጭ ነው ያለው። ወይ መጥፋት ነው። መጥፋት ነሴስ ያው ህጉም ላይ ተቀመጠ አለ። ለምሳሌ ፋይናንሻሊ ማሟላት የሚጠበቅበትም ካላሟላ ናሽናል ባንክ የሚወስዱ አለ። በራሱ ጊዜ ተቀብሎ ፎርክሎዥር ላይ ሊሄደው ይችላል፣ ክሎዝ ላይ ሊኩዊዴት ሊያደርገው ይችላል። ብዙ መንገዶችን ያስቀምጣል። ሁለተኛው ግን እና ትክክለኛው ነው ብዬ ማስበው ጠንካራ ሆኖ መጠበቅ ነው። ጠንካራ ሆኖ እንዴት መጠበቅ ነው? ከሌሎች ጋር መርጅ ማድረግ ሊሆን ይችላል፣ ከአንዱን እንዲገዛ መሆን ይችላል። እነዚህ አይነት ነገሮችን ጠብቆ መሄድ የተሻለ ነው ብዬ አስባለሁ። እኔም ማስበው የውጭ ባንኮች መግባት ብቻ አይደለም። እኔ ፐርሰናሊ ማየው የካፒታል ማርኬትም ለራሱ መኖር ባይዜ ሰዎች ቢዝነስን በጋራ ኦን እንዲያደርጉ ያደርጋል። ለምሳሌ ካፒታል ማርኬት ከመጣ የየትኛውንም ድርጅት ሰነድ የመግዛት እድል ማንም ሰው እኩል እድል ስለሚሰጥ ፕላትፎርሙ፣ ስለዚህ ሰዎች በዛ የሚለው ከስም በዘለለ ሊሆን አይችልም። ኢንፌክት ከዛ ሊወጣ ነው ብዬ ነው ማስበው ማለት ነው። ስለዚህ የካፒታል ማርኬቱን መምጣት አሁን የነበረውን ፖላራይዝ የተደረገው ነገር ዳሊዩት ያደርጋል፣ ይቀንሷል ብዬ ነው ማስበው። አት ዘ ሴም ታይም የፎሬን ባንኮችን መግባት በተለይ ስፔሲፊክ ደግሞ ባንኮች ላይ ያሉትን ወደሆነ ነገር መጠጋጋት ቻሌንጅም ስላለው ነው ባይዜ። በእንደዛም ሆኖ ሰክሰስፉል ከሆኑ ችግር የለውም። ችግሩ ግን የሆነ ነገር በሚነካበት ሰዓት ላይ የሆነ ነገር የሚፈጠር አለ የምናያቸውም ነገሮች ስለሆኑ እነዚህ ደግሞ ፌል ማድረግ የአንድ ባንክ መውደቅ ደግሞ ይስቀላል አይደለም። ኢኮኖሚያችን ሾክ ያንን የመሸከም አቅም አለን ብዬ አላስብም። አንድ ባንክ ፌል ቢያደርግ ኮላፕስ ቢያደርግ ያንን የመሸከም አቅም አለን ብዬ አላስብም እኔ። ስለዚህ ጠንካራ ሆኖ ኒውትራል ሆኖ ባንክ እንደ ቢዝነስ በቢዝነስ ማይንድ ሴት ኦፕሬት እንዲያደርጉ ያደርጋል ብዬ ነው ማስበው። ዴቨሎፕመንትሞችም አሉ ባይዜ። አሁንም ቢሆን
የውጭ ባንኮች መምጣትንም ምክንያት አድርጎ ሊሆን ይችላል የፎሬን የካፒታል ማርኬቱን መጀመር ጋር ተያይዞ ሊሆን ይችላል የባንኮችን አሁን ላይ ያሉትን አሰራራቸውን ሙሉ በሙሉ ወስደን ካየን ብዙ ነገሮች እየተቀየሩ ነው ምክንያቱም የሚያዋጣው ቢዝነስ እስከሆነ ድረስ በሆነ ነገር ላይ መደገፍ ሳይሆን በተሻለ አሰራር በተሻለ ፕሮዳክት እና ሰርቪስ የተሻለ ደንበኞችን በማገልገል ትልቅ መሆንና ውጤታማ መሆን ነው እንጂ በሆነ ነገር ላይ ዲፔንዳንት መሆን ለአጭር ጊዜ እንጂ ለረጅም ጊዜ አይደለም እሱ ደግሞ ኢፌክቱ ኢኮኖሚው ላይ ሲግኒፊካንት የሆነ ጉዳት ሊያመጣ ስለሚችል ይሄን ይቀንሳል ያጠፋዋል ብዬ አስባለሁ በእኔ እምነት ማለት ነው በጣም ትንንሽ ባንኮች መኖራቸው እዚህም እዛም ትንንሽ ባንኮች ኦፕሬት ማድረጋቸው አንደኛ ገበያ ላይ አላስፈላጊ የሆነ የገበያ ድርሻ ለማሳደግ ሪሶርስም ለመቀራመት የሚያደርጉት አላስፈላጊ የሆነ ኮምፒቲሽንን መስመር ያስይዟል ብዬ አስባለሁ ከመዋሃድ ጋር በተገናኘ የተለያዩ ባለድርሻ አካላቶች አሉ ሰራተኞች ለምሳሌ በተወሰነ ደረጃ የሰራተኞች ቅነሳ ሊኖር ይችላል ለምሳሌ 2 ወይም 3 ሀ የሚባሉ ባንኮች ሊቀላቀሉ ቢችል 3 ሄድ ኦፊስ አይኖራቸውም 3 ሲኦ አይኖራቸውም አንድ ሲኦ ነው ሊኖራቸው የሚችለው ፕሬዚዳንት ማለት ነው ስለዚህ እንደዚህ አይነት የሰራተኞች ሊኦፍ ይኖራል ማለት ነው ውህደቱ ከመፈጠሩ በፊት አስቀድመን ፕሮአክቲቭሊ መስራት የሚገቡን የተለያዩ ስራዎች አሉ ለምሳሌ የኬንያን ኮመርሻል ባንክ ኦፍ ኬንያን ብናይ ከ26000 በላይ በየገጠሩ ገብተው የሚሰሩ ኤጀንቶች አሉት ስለዚህ ሌኦፍ የሚደረጉት ከስራ የሚቀነሱ ሰራተኞች ለምሳሌ የተለያየ ቦታ ላይ ሄደው ኤጀንት ሆነው የባንክ አገልግሎት ሊሰጡ ይችላሉ ማለት ነው ሌላ ከመርጀር ኤንድ አኩዚሽን ከውህደትና ከግዢ ጋር በተገናኘ ሌላ ምናልባት በጎም ይሁን መጥፎ ተጽዕኖ ሊደርስበት የሚችለው ደንበኛው ከተለያዩ ትንንሽ ባንክ ጋር ከመስራት ይልቅ ከጠንካራ ባንክ ጋር ቢሰራ የተሻለ ፍላጎቱን ከማርካት አንፃር የተሻለ መልካም አጋጣሚዎችን ይዞ ሊመጣ ይችላል ሌላኛው ምናልባት ከመርጀር ኤንድ አኩዚሽን ጋር በተገናኘ አዎንታዊ የሚሆን አሉታዊ ተጽዕኖ ሊፈጥር ሊያጋጥመው የሚችለው ሰፕላየር ነው የተለያየ ቴክኖሎጂ አቅራቢ ሊሆን ይችላል ስለዚህ ሰፕላየሮች ከትልቅ ባንክ ጋር ሲሰሩ የተሻለ አገልግሎት የተሻለ ምርት ሊያቀርቡ ይችላሉ ማለት ነው ስለዚህ የተለያዩ ባለድርሻ አካላቶች አሉ ብሔራዊ ባንክን ጨምሮ የትኛው ባለድርሻ አካላት ምን አይነት ስራ መስራት አለበት ባንኮችም በአሁን ሰዓት ከማጋኖ ሊዋሃድ የምችለው መጻኢ ዕድሌ ምንድነው የሚለው በደንብ አድርጎ ዲስከስ መደረግ አለበት ብዬ ነው ማስበው እኔ እስካሁን ድረስ የነበረው ሁኔታ ከፖለቲካው መዋቅር ጋር ተያይዞ አብሮ ሲሄዱ የነበሩ ነገሮች ናቸው ባንኮቹ ብቻ ሳይሆን የማይክሮ ፋይናንስም ድርጅቶች አንዳንዶቹ እንደዚህ ናቸው በተለይ ከንግድ ባንክ ባንድ ጊዜ ከፍተኛ የሊኩዊዲቲ ገንዘብ በነበረበት ጊዜ ከፓርቲ ጋር ወግነው ለሚሰሩ የልማት ድርጅቶች ከፍተኛ ገንዘብ እንዲሰጣቸው ተደርጎ የማይክሮ ፋይናንስ ስራ ጀምረዋል እና ያ ሁሉ አሁን ይቀየራል የሚል ግምት ነው ያለኝ ሁለተኛ እነዚህ ከፓርቲና ከመንግስት ጋር ተጣብቀው የሚሰሩ የነበሩ ባንኮችም ሆኑ ማይክሮ ፋይናንስ ኢንሹራንስ እነሱ አሁን በገበያው መወዳደር ይኖርባቸዋል ስለዚህ አሁን ስማቸው መቀየር የለበትም እንዳለ መቀጠል ይችላል ግን እነሱ ሲዋሃዱ የሚስማሙበትን ስም ይኖራቸዋል እነሱ ሲዋሃዱ ምን አይነት አክሲዮኖች መሸጥ እንደሚፈልጉ ይሄ የውድድር ጉዳይ ስለሆነ የነሱ የቦርድ አባላት የነሱ የጠቅላላ ጉባኤ አባላት በሚወስኑት ጉዳይ ነው የሚካሄደውና እኔም መስለኝ ምንድነው ባትራፊነታቸው የተመሰረተ የአክሲዮን ሽያጭ ስለሚያካሂዱ ግለሰቦች ሄደው አክሲዮን በሚገዙበት ጊዜ ይሄ የተሻለ ትርፍ ያመጣልኛል ተብሎ የሚካሄድበት ነው እነሱ ብቻ ሳይሆኑ በሙሉ ኩባንያዎችም በማኒፋክቸሪንግ ያሉ በእርሻ ያሉ በማዕድን ያሉ ካፒታል ለማሰባሰብ የግድ ካፒታል ገበያ ሄዳሉ እስካሁን ድረስ የነበረው ልምድ ሄዶ ከባንክ ተበድሮ መስራት ነው አሁን ባንኮቻችን ግን አንዱ ትልቁ ጫና የሚያነሳላቸው የካፒታል ገበያው ሌላ የገንዘብ ምንጭ ይሆናል ደንበኞችና እነዚህ ራሳቸው ባንኮቹ ካፒታል ገበያ ገንዘብ ምንጭ ነው የሚሆንላቸው እነሱም ካፒታል ገበያውን ያሳደጉ ነው የሚሄዱት እነዚህ ክሬዲት ኤንድ ካፒታል ማርኬትስ የምንላቸው ሁሉ ጊዜ ተመጣጣኝ የሆነ ስራ ነው ያላቸው ገቢና ወጪያቸው እያደገ ነው የሚሄደውና እኔ ባንኮቹ በዚህ ጉዳይ ላይ ችግር ይገጥማቸዋል የሚል ግምት የለኝም